በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት በለጠ ይረፉ የደብራችን አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን እግዚአብሔር በምሕረቱና በቸርነቱ ጠብቆ ያለፈውን ጊዜ በሰላም አሳልፎ ይህችን ዕለት ይህችን ሰዓት ቅዱስ ቃሉን እንድንነጋገርባት ስለፈቀደልን ስሙ የተመሰገነ ይሁን። እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አምላካችን እግዚአብሔር አሁንም ስሙ ደግሞ የተመሰገነ ይሁን። አገልግሎት ላይ ነው የቆየነው። ከጠዋቱ ጀምሮ እየተማማርን ነው፣ እየጸለይን ነው፣ እየተባረክን ነው። እዚህ የመጣንበትን ቤተ ክርስቲያን ስንዱ እመቤት ስለሆነች ማግኘት የሚገባንን ነገር እንድናገኝ ቀድማ አዘጋጅታ ያው ልጆቿን እየባረከች እየቀደሰች እየመገበች ነው ያለችው። ስለዚህ የቅዳሴው አገልግሎት ሰርሆት መሆን ብቻ ነው የሚቀረው፣ ተጠናቋል ማለት ነው። እንግዲህ ቅዳሴ ቀላል ነገር አይደለም። በቤተ ክርስቲያናችን ቅዳሴው የሁሉ ነገር ማሳረጊያ፣ እጅጉን የተከበረ ሁላችን ልናከብረው ልንጠነቀቅለት የሚገባ ትልቁ አገልግሎት ነው። ስለዚህ እዛ አገልግሎት ላይ ቆይተን ነው ያለነው። ሰፊ ጊዜያችሁን አልወስድባችሁ፣ አጠር ያለ የዕለቱን መልእክት የቤተ ክርስቲያንን መልእክት ለማስተላለፍ ነው። አምላካችን እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቅድም ያነሳነውን ርዕስ ቅዳሴ ላይ ያልነበራችሁ ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለውን ወንጌሉን ነው ዕለቱን አንብበን የነበረው። ስለዛም መጠነኛ ትምህርት ሰጥተናል። ያንን ለመደምደም ያክል ያቺ በሰዎች ዘንድ የተገፋች ብዙ መከራ ጭንቅ የነበረባትን ሴት አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዚያ ላይ አልፍ ግድ ሆነበት ያለውን የቃሉን ምስጢር ለማየት ሞክረናል። እሷን ለማግኘት በዚያም የነበረባትን በልቧ ያለውን ነገር አውጥቶ ነግሮ ጭንቀቷን አስወግዶ በደስታ ወደ ቤቷ እንድትመለስ በዚያም ለሌሎች የእርሱን አዳኝነት የእርሱን አምላክነት እንድትመሰክር እንዳደረጋት ነው ቅድም የተማማር ነው። ቅዱሳን ሐዋርያቱም ገበያ ምግብ ለመግዛት ሄደው ነበርና ምግብ ይዘው ሲመጡ ከእርሷ ጋር ሲነጋገር አዩት፣ እጅግ ተደነቁ። እንዲሁም በኋላ ያዘጋጁትን ምግብ አምጥተው እንካ ብላ አሉት። እኔ እናንተ የማታውቁት የምበላው ምግብ አለኝ ብሎ እንደመለሰላቸው ወንጌሉ ላይ ይነግረናል። እርሱ የእኛን ፍቅር የእኛን ውድቀት ስለማይፈልግ ስለኛ ፍቅር ሲል የእኛን መከራ የእኛን ሐዘን የእኛን ችግር የሚሸከምልን አምላካችን መሆኑን ሁልጊዜ ችግር ውስጥም ብንሆን ማንኛውም ፈተና በሚገጥመን ጊዜ ችግራችንን ለማን ነው አሳውቁ የሚለው? የሚያስጨንቃችሁን ሁሉ በማን ላይ ጣሉ? በእርሱ ላይ ጣሉ እንደተባለ ከዛች ሴት ያንን እንማራለን እና ያ የዕለቱ ወንጌል ነው። አሁን ደግሞ የምንማረው በሌላ ርዕስ አሁን ከፊታችን እግዚአብሔር አምላክ ያዘጋጀልን የበረከት ወቅት ሱባኤ ወቅት የጾም ወቅት አለና ያንን በሚመለከት አሁን የቅበላ ሰሞን ስለሆነ ያንን ጾም እንዴት ነው የምንቀበለው? እንዴት ነው የምንዘጋጀው? ከዚያ ጾም ምንድን ነው የምናገኘው በረከት የሚለውን በመጠኑ ባጭሩ መልእክት ለማስተላለፍ ነው። በዚህ ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 12 ከቁጥር 2 ላይ ይህንን ዓለም አትምሰሉ የሚል አንድ ቃል ተናግሯል። ይህንን ዓለም ምን አትበሉ? ከኔ ጋር በሉ እስቲ አንድ ላይ ይህንን ዓለም በሉ አትምሰሉ። ለ20 ደቂቃዎች ያክል ነው እዚህ ጋር የምቆየው። ሁላችሁም እንደው ያለ መሰልቸት እንድታዳምጡኝ እፈልጋለሁ። ቀረብ ስላልኩ አሁን የሚተኛ ሰው ካለ አያለሁ። ስለዚህ ከባድ ጥያቄ አንስቼ ልጠይቅ ስለሚችል በተቻለ መጠን ከእንቅልፍ ራሳችሁን ጠብቁ። ይህንን ዓለም ምን አትበሉ?
ምን አትበሉ፣ አትምሰሉ። ቤተክርስቲያን ሰው የሚመጣው ለምንድን ነው? እስቲ የሚነግረኝ ሰው ቤተክርስቲያን የምንመጣው ለምንድን ነው? አንደኛ እጁን አውጥቶ የሚነግረኝ ሰው። እሺ ሁለተኛ። እሺ እግዚአብሔርን ምን ለማለት? ለማገልገል። እግዚአብሔርን ምን ለማለት ነው ያለው? ለማገልገል። ጥሩ ነው አይደለ ሐሳቡ? እሺ እንያዝለት። እግዚአብሔር ምን ይጎለዋል? እግዚአብሔር ስንት ሰራዊት አለው? እግዚአብሔር ስንት አገልጋይ አለው? ጥሩ ነው ወልደ ገብርኤል ያለው። ግን ከዚያ በፊት እኛ እዚህ ቦታ ስንመጣ ማወቅ ያለብን ነገር አለ። እግዚአብሔርን ማገልገል የመጨረሻው ደረጃ። እግዚአብሔርን አንድ ሰው ዝም ብሎ ተነስቶ ማገልገል ይችላል ወይስ ደግሞ እግዚአብሔር የአገልጋይ ችግር አለበት? እሺ ሳለ ማርያም ለምስጋና። ጥሩ ለምስጋና ያደረገልንን ነገር ምን ልንል? ልናመሰግን። አዎ አስቀድመን ለልመና እንመጣለን። በኋላ ደግሞ የሰጠንን ነገር ሰጥተኛልና አመሰግንሃለሁ ልንል ወደ ቤቱ ለምስጋና እንመጣለን። ይሄ ትክክለኛ መልስ ነው። እሺ ሌላስ? እሺ በጣም ጥሩ። ይሄ ደግሞ ከነ ትርጉሙ ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ ስላለ ሸክም ስላለብን ሸክማችንን እንዲያቀልልን። አዎ ሌላስ? ገብረስላሴ ወደ እግዚአብሔር ቤት እንሄድ ባልን ጊዜ ደስ አለኝ የሚለውን እግዚአብሔር ነቢየ ቅዱስ ዳዊት ቃል አስበን ከእሱም ደስታ ለመለመን ፍቃዱ ደስ የሚያስገኘው ስለሆነ ነፍሳችን ለማሳረፍ ከዓለም ካለ መንፈስ ለነፍሳችን ማረፊያ ናት ቤተክርስቲያን። በዛ ስለምንጠለቅ ለነፍሳችንም ለሕይወታችንም በጎ ነገር ስለምናገኝበት ለዛ ነው አስባለሁ። እግዚአብሔር ይስጥልን። ሰምታችሁታል አይደል? እኔ መድገም አይጠበቅብኝም። ዋና ዋናውን የልንገራችሁና በልባችሁ ያለውን እናንተ ማስቡ። ለምንድን ነው የምመጣው ቤተክርስቲያን? የሆነ ቦታ ገበያ ስትሄዱ ለምንድን ነው እዚህ ቦታ የምሄደው ብላችሁ ራሳችሁን መጠየቅ አለባችሁ አይደል? ቤተክርስቲያን ያለው ነገር ምንድን ነው? ሰው ቤተክርስቲያን የሚያመጣው ጉዳይ ምንድን ነው? አንድ ሰው ከቤቱ ሲወጣ የሚሄድበትን ቦታ አውቆ ነው መውጣት ያለበት። አንድ ሰው በትክክል ራሱን ይመራል የሚባል ሰው ፕሮግራምድ ነው ያ ሰው የሚኖረው ኑሮውን በስርዓት ነው የሚያኖረው የሚባል ሰው ከቤቱ ከመውጣቱ በፊት የት እንደሚደርስ የት እንደሚሄድ ለምን እንደሚሄድ ማወቅ አለበት። ካልሆነ ምን እንደሚገጥመው አያውቅም። የማያውቀው ቦታም አይኬድም፣ ዝም ብሎም አይኬድም። አንድ ሰው ቤተክርስቲያን ስለሆነ ብቻ በፈለገው ሰዓት መምጣት የለበትም። መልካም ቦታ ነው ስለተባለ ብቻ ሰው በፈለገው ሰዓት መሄድ አለበት? አለው ጊዜና ሰዓት አለው ሁሉ የምንሄድበት ማለት። ሰው አንደኛ ቤተክርስቲያን ለመማር ይመጣል፣ ለመመከር ይመጣል፣ ለመገሰጽ ይመጣል፣ ለመባረክ ይመጣል፣ መስዋዕት ለማቅረብ ይመጣል። አንደኛ ለምን አልኳችሁ? ለምን? ለመማር። መማር ትርጉሙ ብዙ። ሰው መስዋዕት አቅርቦ ኃጢአቱ ቅድም እንደተባለው ሸክሙን አቅሎ ተምሮ ይሄዳል። ሁለተኛ ደግሞ ማወቅ ያለበትን የእግዚአብሔርን ቃል ተምሮ ምን ይላል? ይሄዳል ማለት ነው። ያንን ያወቀውን ማድረግ ያቃተው ሰው ደግሞ ምን ይደረጋል? ይመከራል። ኧረ ተው ይሄን ተምረ የለም ይሄን ታውቅ የለም አዎ ይሄን እያወቅ እንዴት ይሄን ተብሎ ምን ይላል? ይመከራል። መድኃኒዓለም ኢየሱስ ክርስቶስ እኮ በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ያን የአይሁድን መምህር ምን አለው? አንተ የአይሁድ መምህር ስትሆን ይሄንን አታውቅምን አለው ይላል አይደል? ይሄ ምንድን ነው? ምክር ነው። ከዛ ደግሞ ተነግሮት
ተመክሮ ተምሮ የማይሰማ ደግሞ ምን ይደረጋል? ይገሰጻል። ለመገሰጽ ግን ራሱን ቤተክርስቲያን አምጥቶ የሚያክሰዋል። ያው አንድ ሰው ክርስትና በደንብ ሲገባው ራሱን ነው መጀመሪያ መውቀስ የሚጀምር። በደንብ ክርስትና ገባው የሚባል ሰው ራሱ ላይ መፍረድ ሲጀምር እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ እግዚአብሔርን አሳዝናለሁ፣ እኔ እኮ ለሱ ልሆን የማይገባኝ ነኝ ማለት ሲጀምር ክርስትና ገብቶታል ይባላል። ስለዚህ ቤተክርስቲያን ሁልጊዜ እነዚህን ነገሮች ማሰብ አለብን። እነዚህን ነገሮች ለማግኘት ካልሆነ በስተቀር ቤተክርስቲያን ምንድነች የምትባለው? ቤተክርስቲያን ቤተየሰ ትሰማይ ቤተ ጸሎት። ቤቴ የምን ቤት ትባላለች? የጸሎት ቤት ትባላለች። ሰው ቤተክርስቲያን መምጣት ያለበት ለጸሎት ነው። ሰው ቤተክርስቲያን መምጣት ያለበት ለመማር ነው፣ ለማወቅ ነው፣ ንስሐ ለመግባት ነው፣ መስዋዕት ለማቅረብ ነው፣ ለመመከር ነው፣ ለመገሰጽ ነው። እነዚህን ለማግኘት ብሎ አስቦ መምጣት አለበት። ለዛ እኮ ነው እኛ አንዳንዴ ትንሽ ጠንከር ያለ ቃል ሲነገረን ቅር ይለናል። ለምን እንደዚህ ይባላል? ለምን እንዲህ እንባላለን? የሚሉ አንዳንድ ሰዎች አሉ። ለምን ሲመጡ አስበው የሚመጡት ወይ የሆነች ነገር ይሰጡና መድረክ ላይ እልል ተብሎ እንዲነገርላቸው አስበው ነው የሚመጡት። በተቃራኒው ግን ተግሳጽ ሲሆን ምን ይሆናል? ቅር ይሰኛሉ ማለት ነው። ስለዚህ ሐኪም ቤት አንድ ሰው ሲሄድ ሐኪም ቤት ዝም ብሎ የሚበላ የሚጠጣ ብቻ አይደለም ያለው አይደል? እዛ መርፌ ሊወጋ ይችላል አንድ ሰው። ያንን አስቦ ነው መሄድ ያለበት። የሚጣፍጥ ሽሮፕ ብቻ አይደለም መድኃኒት አይደል? የሚወጋ መርፌ ይኖራል። የተለያዩ ነገሮችም ሊኖሩ ይችላል። እና ቤተክርስቲያንም ደግሞ መንፈሳዊ ሐኪም ቤት ስለሆነች ልንታከም ልንፈወስ ስለሆነ የምንመጣው ይሄንን እያሰብን እንመጣለን ማለት ነው። እና ይሄንን ዓለም አትምሰሉ የሚለው ሰዎች በዚህ ዓለም የሚኖሩ ሰዎች አይምሯቸውን በአግባቡ ስለማይመሩ መርከብ ያለ መሪ እንደሄድ አይምሯቸውን በአግባቡ አይመሩም ይላል ቅዱስ ጳውሎስ። ስለዚህ ሰው ሁልጊዜ የእግዚአብሔር ሰው በተለይ ምን እንደሚያደርግ መጀመሪያ አስቦ ከዛ ምን ይላል ያደርጋል ማለት ነው። ካደረገ በኋላ ምን አይልም አያስብም። መጀመሪያ ከማድረጉ በፊት አስቦ ነው የሚያደርገው ማለት ነው። እና ከፊታችን ጾም አለ፣ ሱባኤ አለ፣ ጸሎት አለ። ይህ ጾም ከሰባቱ አጽዋማት አንዱና ዋናው አብይ ጾማችን ምን ጾም ነው የሚባለው? ይሄ ጾም ምን ጾም ነው? አብይ ጾም። 40 ቁጥሩ ነው። በልኬት ግን ትልቁ ጾም አብይ ማለት ትልቁ ማለት በውስጡ ጸሎት አለበት፣ ምጽዋት አለበት፣ ስግደት አለበት፣ ንስሐ አለበት፣ ጾም አለበት፣ መታረቅ አለበት። ብዙ ነገር የያዘ ማለት ነው። ራሱ አምላካችን መድኃኔዓለም ኢየሱስ ክርስቶስ የጾመው ስለሆነ አብይ ይባላል። ስለዚህ ይሄንን አብይ ጾም ደግሞ የተሰጠው ለማን ነው? ለእኛ ለክርስቲያኖች ለኦርቶዶክሳውያን ብቻ። ይሄንን ጾም የሚጾሙት ደግሞ አስቀድሞ ራሳቸውን ያዘጋጁ ሰዎች ናቸው። ዝም ብሎ መጾምም አይቻልም። ከጾሙ በፊት መዘጋጀት ያለብን የጾም ዝግጅት የሚባል ነገር አለ። አንድ ሰው ንስሐ ሳይገባ፣ አንድ ሰው የተጣላውን ሳይታረቅ፣ አንድ ሰው የቀማውን ሳይመልስ መጾምም አይቻልም። ለምን? ቢጾም ዋጋ ስለሌለው ጉዳት ስላለው አይደል። መጾም ይችላል። ለተለያየ ነገር ሊጠቅመው ይችላል። ለጤናው ሊጠቅመው ይችላል። ለስጋዊ ግን ለነፍስ ዋጋ የሚያስገኘው እውነተኛው ጾም ግን አካቶ መያዝ ያለበት ነገር አለ። እኛ ጾማችን እንደዚህ እንደ ዓለም አይደል፣ እንደ አሕዛብ እንዳትሆኑ ቅዱስ ጳውሎስ ይህንን ዓለም አትምሰሉ ያለው ለዛ። ሮሜ 12 ቁጥር 1 ጀምሮ ያለውን አንብቡት። የሚዘረዝራቸው ነገር አለ። ፍቅራችሁ ያለ ግብዝነት ይሁን፣ ከበጎ ነገር ጋር ተባበሩ፣ ከሚያዝነው ጋር እዘኑ፣ ደስ ከሚለው ጋር ደስ ይበላችሁ፣ ክፉን ነገር ተጸየፉት እያለ እየዘረዘረ የሚነግረን ነገር አለ።
መድኃኔዓለም ኢየሱስ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ያለውን ስናነብ ስለ ጾም፣ ስለ ጸሎት፣ ስለ ምጽዋት ዝርዝር አድርጎ እዛ ላይ ይነግረናል። ዮሐንስ ወንጌል ምዕራፍ ስንት አልኳችሁ? አሁን ቤት ሄዳችሁ ከጾሙ በፊት በደንብ አድርጋችሁ ልታነቡት የሚገባው የወንጌል ክፍል የማቴዎስ ወንጌል ምዕራፍ ስንት አልኳችሁ? ምዕራፍ ስንት? ምዕራፍ 6 ከቁጥር 1 ጀምሮ ሙሉ ነው። አቡነ ዘበሰማያት የተባለውን ጸሎት አምላካችን መድኃኔዓለም ኢየሱስ ክርስቶስን ያስተማረው በዚህ ክፍል ነው። የሰው ልጆች መጨነቅም እንደሌለባቸው በማይገባ ነገርም መጨነቅ እንደሌለባቸው። ስለምንድን ነው የምትጨነቁት? ወፎችን አትመለከቱም ወይ? ምድሪቱን አትመለከቷትም ወይ? እንዴት እንደምታምር በአረንጓዴ በአበባ እንዴት እንደሚያስጌጣት እሷን ሳትም ስለምን ትጨነቃላችሁ እያለ ስለ ጭንቀትም ሁሉ ይነግረን። ስለዚህ የመጀመሪያው ስለ ጾም ሲነግረን ስትጾሙ እንደ ግብዞች ምን አትበሏል? እንደ ግብዞች ምን አትበሉ? አትጠውልጉ። ይሄንን ዓለም አትምሰሉ የሚለው ለምን? እንደዛ ሆነን ለሰው እንድንታይ የምናደርገው ነገር የሚባዛው በስንት ስለሆነ ነው? በስንት ነው የሚባዛው? በዜሮ ነው የሚባዛው። ይሄን እንድን የምንጾመውን ሰው የሚያቀልን ከሆነ ሰው ይወቅልን ብለን የምንጾም ከሆነ ጾማችን ምን ይሆናል? ከንቱ ይሆናል። ስንጸልይም ጸሎታችንን ሰው እንዲያውቅልን የምንጸልይ ከሆነ በምን ነው የሚባዛው? በዜሮ። ምክንያቱም ጸሎት ወደ ማን ነው የሚቀርበው? ንገሩኝ። ታዲያ እግዚአብሔር ምን አፈርሳታ ያስፈልገዋል እንዴ? አጨብጫቢ ያስፈልገዋል እንዴ? ከእግዚአብሔር ጋር ስንገናኝ ቀጥታ ነው አይደል መገናኘት ያለ። ዳንኤል ምንድን ነው ያደረገው? አዋጅ ሲታወጅበት ወደ ቤቱ ገባ፣ በሩን ዘጋ፣ መስኮቱን ዘጋ። ከማን ጋር ተነጋገረ? ከእግዚአብሔር ጋር። ከዛ የአናብስቱን አፍ ዘጋ እግዚአብሔር። ሰዎችማ ወስደው ጣሉት እኮ። ስለዚህ እያንዳንዱ የምናደርገው ቤተክርስቲያን የሰራችልን ሀብታችን እኮ ነው። ክርስቲያኖች የእኛ ላይ ሀብታችን። ይሄንን አክብረን ልንይዘው ይገባል። ለሌሎች አልተሰጠም እኮ። እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወይሬዩ። እናንተ ይሄን ያገኛችሁትን ነገር በሙሉ ያያችሁትን ነገር በሙሉ ብዙ ነቢያት ጻድቃን አስቀድመው ምን አሉ? ተመኙ። ነገር ግን አላዩም፣ አላገኙትም። እናንተ ግን ብፁዓን ናችሁ፣ እድለኞች ናችሁ ተባለ። ስለዚህ ቤተክርስቲያን ጾም ሱባኤ አዘጋጅታልናለች። ከኛ ብዙ ነገር ይጠበቃል። በጾማችን፣ በጸሎታችን፣ በሱባኤያችን ብዙ ነገር ይጠበቃል። ለቤተሰብ የሚተርፍ ጸሎት፣ ለቤተሰብ የሚተርፍ ጾም፣ ለቤተሰብ የሚተርፍ ምጽዋት ነው ልንሰጥ የሚያስፈልግ። በስውር የምንጸልየውን፣ በስውር የምንጾመውን፣ በስውር የምንመጸውተውን እግዚአብሔር አምላክ በግልጽ ይሰጣል። ስለዚህ ለዚህ አገልግሎት ራሳችንን ልናዘጋጅ ያስፈልጋል። ስትጾሙ እንደ ግብዞች አትሁኑ እንዳለው እንደ ግብዞች። ግብዝ ማለት ምን ማለት ነው? በነገራችን ምን ነው ግብዝ? ግብዞች የሚባሉት እነማን ናቸው? ምኖች ናቸው? አስመሳይ ማለት ነው ግብዝ። በቃ የሚጾም ይመስላል ግን ለታይታ ነው የሚጾመው። የሚመጸውት ይመስላል ነገር ግን ለታይታ ነው የሚመጸውተው፣ ሰዎች እንዲያጨበጭቡለት። የሚጸልይ ይመስላል ግን ሰው የጸለየ ነው። ፈሪሳውያን እንዲህ አይነት ችግር ነበረባቸው። ትልቁ ችግራቸው ቃሉን በልብሳቸው በዘርፋቸው ላይ ሳይቀር ዘብዝበው 10ቱ ቃላትን ጽፈው ይንቀሳቀሱ ነበር በአደባባይ። ነገር ግን አንዱንም አያረጉትም ነበር። ከሳሾች ነበሩ። ለሕዝቡ አያስቡም ነበር። ለእግዚአብሔር ሕግ አይታዘዙም ነበረ። ግብዞች ነበሩ ይላል እና እንደነሱ እንዳትሆኑ። ስለዚህ ስትጸልዩ እንደ ግብዞች እንዳትሆኑ፣ ስትጦሙ እንደ ግብዞች እንዳትሆኑ፣ ስትመጸውቱም እንደ ግብዞች እንዳትሆኑ ተብሏልና ከፊታችን የመጣው ትልቁ የበረከት ጾም ስላለ ቀድመን ዝግጅት እንድናረግ የምንለብሰውን ነጠላ በቤታችን ሊያሰናክለን የሚችል የጾም ነገራችንን
ሊያሰናክለን የሚችለውን ነገር ቀድመን ማዘጋጀት። አዎ ኑሯችንን፣ ህይወታችንን፣ ቤታችንን መስራት ለጾም ምቹ እንዲሆን ማድረግ ማለት ነው። ያልተግባቡ ባልና ሚስት ካሉ ቀድሞ መግባባት፣ ያልተግባቡ ወላጅና ልጆች ካሉ ቀድሞ መነጋገር። ምክንያቱም የልጆች ኃላፊነት ስላለብን ወላጆች እኛ የምናደርገውን ነገር ደግሞ ልጆች ስለሚከታተሉ ያንን ቀድሞ ማስተካከል፣ ቀድሞ መንገር። ሱባኤ እየመጣ ነው፣ ጾም እየመጣ ነው፣ ጸሎት እየመጣ ነው፣ እኛ ምን ጸልያለን፣ እናንተም በአቅማችሁ ሞክሩ ብሎ ማሳየት ያስፈልጋል። ቀድሞ መዘጋጀት ያስፈልጋል። የምንጸልይበትን የጸሎት መጽሐፍ ቀድሞ ማዘጋጀት ያስፈልጋል። አዎ መቼ ንስሐ ገብተን ቀድመን ስጋው ደግሞ እንደምንቀበል ቀድመን መዘጋጀት ያስፈልጋል። ቅድመ ዝግጅት አለው እና ይሄንን በዚች በሳምንት ውስጥ እቺ ቅበላ ጾም ነው የምትባለው ዝግጅት የምናደርግበት። ዝግጅት ማለት የምንበላው የምንጠጣው አይደለም፣ ስለመብል ስለመጠጥ አይደለም። ቅበላ ማለት ራሳችንን የምናዘጋጅበት ለጾም ዝግጁ አድርገን በናፍቆት የምንጠብቅበት ወቅት ነውና ይህንን ወቅት እንድታስቡ ቤተክርስቲያን ሁልጊዜ እንደምታደርገው ጥሪዋን ታስተላልፋለች። አምላካችን እግዚአብሔር አስተዋይ ልቦና፣ ጠንካራ መንፈስ አድሎን በጾሙ በሱባኤው ራሳችን ተጠቅመን ለሀገር ሰላም፣ ለሕዝብ ፍቅር፣ አንድነት የሚያሰጥ እንዲያደርግልን የአምላካችን ፈቃዱ ይሆንልን። ወይ ያስተማረን አምላክ ስሙ የተመሰገነ ይሁን። የሰማነውን የተማርነውን ፍሬ የምናፈራበት ያድርግልን። ቃለ ሕይወት የሚያሰማልን። ድምፃቸው ያንሳል። ዛሬ እንግዲህ ለተሰንበት ዕለቱ ምስጢሩ መልእክቱ ምን እንደሆነ ከቅድም ጀምሮ ተብራርቷል፣ ተምረናል። የዛሬው ለተሰንበት የሚነበበው ወንጌል የትኛው እንደሆነ አንድ አራት ጥያቄ አጭር ጥያቄ ጠይቃችሁ። የተነበበው ወንጌል የማን ነው? ወንዶች የማን ነው? ወንዶች የዮሐንስ ይላሉ። ባትኖሩም ወይም ከረሳችሁም ከሰሙት ጋር ሰምታችሁ አንድ ላይ በሉ። የማን ወንጌል ነው የተነበበው? የዮሐንስ። ሴቶች ምዕራፍ ታውቃላችሁ? ምዕራፍ ስንት እንደሆነ ሴቶች? ምዕራፍ 4 ቁጥር ስንት ነው? ሴቶች ከቁጥር ወንዶች ከቁጥር 1 ጀምሮ ነው። በዚህ ምስጢር በዚህ ምዕራፍ የተነገረውን በደንብ እንድናይ ተደርጓል። ሌላው እዚህ ወንጌል ላይ የተጠቀሰችውን አንድ ሴት ውሃ ተለምና ለውሃው ባለቤት፣ ለዝናሙ ባለቤት፣ ለሕይወት ባለቤት ተለምና ውሃ ልሰጥም እንዳለች ተነግሯል። መቼም የሰው ነገር ሰው በጣም ችግር አለው እና ትንሽ ሲኖረው ያችን በጣም በቃ እንደምታውቁት ነው። ውሃ ሰጪ ሲላት የለመናትን ሳታውቅ ሞግታለች። ነገር ግን ኋላ አምና ተለውጣ ሰምታ በጣም እውነቱ ከብዙ ችግሯ ተላቃለች። እሷን የረዳ እግዚአብሔር እኛንም ይርዳል። ስንት ባሎች ነበራት ነው የተማርነው? ወንዶች አንድ ሴቶች 5 ነበሯት። ምን ሆኑ እነዚህ ሰዎች? ዲቮርስ አርጋ ነው ከኔ ጋር አሁን 5 ባሎች ነበሯት አላችሁ ሴቶቹ። ምን ሆኑ እነዚህ ሰዎች? ሙተዋል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃ ስጭኝ ካላት በኋላ እንደሰማነው አይ እኔ አንተ ሳምራዊ ነህ፣ እኛ አይሁዳውያን ነን፣ እንዴት ትለምነናለህ? ለአንተ የምሰጠው ውሃ የለኝም አለችው። ዘረኝነት ስተምራ ነበር። አያችሁ፣ የሚነግረን ይሄ እሱን ነው። አይምሯ የሰማው በጆሯ የገባ ክፉ ደዌ ያለ አንኛው አይሁዳውያን እነዛ ሳምራውያን ናቸው፣ ይሄኛው ወዲህ ማዶ ነው፣ ያ ወዲያ ማዶ ነው የሚል ነገር አጥንታለች። ክፉ ነገር ነው ይሄ። ውስጣችን ካለ ትራሽ ነው ማድረግ አይጠቅምም። ይሄ ተመልከቱ ከማን ጋር እንደሚያጣላ። እሱ መጥቶ ሲጠይቃት ያንን ነው የጠቀሰችው። እንዴት ከኛ ትጠምናለህ? እኛ ለእናንተ አልሰጥም፣ እናንተ ለእኛ አትሰጡም፣ አጥር አለ መሀላችን ነው ያለችው። እና በኋላ ግን ምን አላት? እኔ በሰጠሽ ለዘላለም አትጠሚም። ምን አለችው?
አስጥለኝ፣ ገንቦ ተሸክሜ በየቀኑ ከመድከም አስጥለኝ አለች። ስጠኛ እንዲህ ህይወትን ውሃ በቃ ያኔን የተጠየቀችው ቅድም እንደተማርነው ሂጂና ባልሽን ይዘሽ ነይ ተባለች። እሷ ምን አለች? ባል የለኝም። ጌታ ምን አላት መልሶ? ስንት ባሎች ነበሩሽ? አሁን ደግሞ ያለው ባለቤትሽ አይደለም። ለምን? እሷ ራሷ የለኝም ብላለች እያለ እኮ ነው። እንደው አንዳንዴ እያለ እንደሌለ የሚቆጠር ሰው አለ ማለት ነው። እንደሌለ በቃ ተቆጥሯል ማለት ነው። እያሉ የሉም አትበሉ ሚስቶች ወይ ባሎችም የለችም አትበሉ። እያለች እንደሌለች አትቁጠሩ። በነገራችን ላይ ይሄ አሁን ቤቷ ያለው ባለቤቷ 5 ባሎቿ እንደሞቱባት ሰምቶ ይሆን? ከአንተ በፊት 5 አጎቼ ሞተውብኛል ብላው ይሆን? ምን ይሰማው ይሆን? ምንድን ነው የዚህ ሰውዬ እንዲያው አሁን ሲታሰብ ምን ያህል ይጨነቅ ይሆን? ምክንያቱም ከሱ በፊት የነበሩት በሙሉ ሞተውባታል። እና የእግዚአብሔር ልጆች የተማርነው ከዚች ሴት ብዙ ነገር ነው። አንደኛ ስትጠየቅ ውሃ ስትለመን ያመጣችው ያለችው ነገር አይጠቅምም። የጠየቃትን ማሰብ በጎ መስራት ነበረባት። ሁለተኛ እሱን ተጠየቀችው፣ ሰጣት። የህይወትን ውሃ ማያስጠማ ውሃ ለሁላችንም ይስጠን፣ በነፃ የሚሰጥ ውሃ። ኑ ጠጡ፣ ኑ ብሉ ይላል። ሌላው ደግሞ ሄዳ ለሁሉ ነገረች። ከዛ በኋላ ያው የልቤን ሁሉ የነገረኝን አግኝቼዋለሁ፣ ኑ ተመልከቱት ብላ ሰበከች እየሄደች። እስቲ የእግዚአብሔር ልጆች ስትመለሱ በጎ መስክሩ። ስትመለሱ የተማራችሁትን ያያችሁትን ከእግዚአብሔር ቤት አሁን እዚህ ምን አይተናል? ዝማሬ እውነት አይደለም? እዚህ ምን አይተናል? ቅዳሴ። እዚህ ምን አይተናል? ጸሎት። እዚህ ምን አይተናል? አገልግሎት። እዚህ ምን ሰምተናል? ወንጌል። እዚህ ምን ተሰርቷል? የእግዚአብሔር ስራ። እዚህ ምን ሆነናል? በስርዓት ወንዶች በዚህ ሴቶች በዚህ። ይሄንን ለሌሎች ልንነገር ይገባል። እቺ አንድ ሴት ሄዳ ከተማውን ሁሉ ሰበከች። ኑ ተመልከቱልኝ፣ ኑ ተመልከቱልኝ የሰራሁትን ሁሉ የነገረኝን ኑ ተመልከቱ እያለች ጠራቻቸው። ሂጂና ይዘሽ ነይ የነበረ ያላት በሙሉ። እግዚአብሔር ከኛ ጋር ይሁን። እኛም መስካሪዎች እንድንሆን የእግዚአብሔርን ስራ የቤተክርስቲያንን አገልግሎት ማለት ነው። ዲያብሎስ እንዳይነጥቀን ስንመለስ ደጉን ነገር ትተን ያልሆነ ነገር ይዘን እንዳንሄድ፣ መልካሙን ትተን ክፉን ነገር ይዘን እንዳንሄድ፣ ብዙውን ትተን ጥቂቱን እንዳንወስድ። ድንገት አሁን የሆነ ነገር ብንሳሳት አንዱ ቢያስቀይመን ያንን ብቻ ይዘን እንዳንሄድ። እዚህ ሁሉ ለጸሎት የመጣ ብዙ ለእግዚአብሔር አገልግሎት የመጣ ሰው ሊያስቀይም የመጣ የለም። እዚህ አለ እንደሱ ሲሄድ ብሎ ይመጣል። አይመጣም እንደሱ እኮ እዚህ የመጣ ሁሉም ሊጸልይ ነው። ግን ሰው ነውና ቢስት ያችን አይደለም ይዞ መሄድ ትልቁን ነገር ነው። እግዚአብሔር ከኛ ጋር ይሁን። ስለነበረን ጊዜ ሁሉ ለአምላካችን ክብር ምስጋና ይገባው። መደምደሚያ የቀደሱት ካህናት መዝሙር ቢዘምሩልን አዎ ተብሏል። አዎ እንዘምርና እንደመድማለን። አላቆየናቸውም። ልጆቹ እስኪማሩ እየጨነቀን ነው እንጂ ቶሎ ልንሸኛችሁ ነበር ዛሬ። ልጆቹ ግን እየተማሩ ነው በየክፍላቸው። እነሱ ደግሞ ቶሎ ስንለቃችሁ ሳይማሩ እንዳይቀሩ በሚል ነው። የዚሁ ላይ ይበቃናል። ዝማሬውን ዘምረን መስዋዕት ያቀረቡ ያው በየሳምንቱ ስለምንነግራችሁ መዝሙሩን እንዘምርና እንነግራችኋለን። እሺ ማርያም ማርያም ድንግል ማርያም 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 ድንግል ማርያም Yeah.